እግዚአብሔር የሚሰጠንን ነገር ደግሞ እናዳምጣለን። ክብር ለእግዚአብሔር ይሁን። ዘላለም አምላክ የሆንክ ቅዱስ እግዚአብሔር ሆይ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግናለን። ክብር ላንተ ይሁን። ዛሬ ጌታ እንዲህ ይለናል፣ ቃሉን ላከ፣ ፈወሳቸው፣ ከመከራ ሁሉ አዳናቸው ተብሎ እንደተጻፈው ሁሉ ዛሬ የሚመጣው ቃል ለእያንዳንዳችን የሚገነባን፣ የእያንዳንዳችን ሕይወት የሚቀይር፣ የእያንዳንዳችን እንቆቅልሽ የእያንዳንዳችንን ጥያቄ በቃ በዚህ ሰዓት የምታዳምጡኝ በዚህ ሰዓት አብረን እንድንሆን የፈቀዳችሁ ሰዎች ጆሮአችሁን አይምሯችሁን ከፍታችሁ ለምታዳምጡት ሁሉ የጥያቄያችሁ መልስ ስለሚሆን ክብር ለእግዚአብሔር ይሁን። በቃ ክብር ለጌታ ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ አንዲት ቃል እናነብ፣ እግዚአብሔርን ቃል እናነባለን። ቃሉ ለኛ ሕያው ነውና፣ ቃሉ ለኛ መልካም ነውና፣ እግዚአብሔር ቃል ለኛ ሕይወት ነው፣ ለኛ መንገድ ነው። በቃ የእግዚአብሔር ቃል ብቻውን ይሰራል፣ አጋዥ ሳይፈልግ ብቻውን ይሰራል የእግዚአብሔር ቃል። እውነቴን ነው የምነግራችሁ። እስኪ አንድ ቃል እናነብና እንደ ቃሉ እንማማራለን። ክብር ለእግዚአብሔር ይሁን። እንጸልያለን። እግዚአብሔር ደግሞ በቃሉ ይናገረናል። እግዚአብሔር ደግሞ በዝማሬ ይናገረናል። እግዚአብሔር ደግሞ መልእክት አለው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እውነት ነው የምነግራችሁ። እግዚአብሔር ረድቶኛል። እግዚአብሔር ረድቶኛል። በቃ ስለዚህ በእግዚአብሔር ቃል በቃ ብዙ ሰዎች የተጸለየላቸው በእግዚአብሔር ቃል በሚላከው ቃል እግዚአብሔር በሚናገረው ቃል እየተፈወሱ እየተጠገኑ ነገራቸው እየተቀየረ ታሪካቸው እየተቀየረ ብዙዎቹ መስክረዋል። ክብር ለእግዚአብሔር። እግዚአብሔር ልጆቹን ይመግባል። ስለዚህ ዛሬ እግዚአብሔር ይመግባል፣ እግዚአብሔር ልጆቹን ያጠግባል፣ እግዚአብሔር ልጆቹን በየትኛውም አቅጣጫ አይራቡበትም በሚል እስኪ ዛሬ አንድ ቃል እናነባለን። ክብር ለእግዚአብሔር ይሁን። እስኪ መጽሐፍ ቅዱስ የያዛችሁ በፊታችሁ የያዛችሁ በሞባይል የያዛችሁ አብረን እንደ እግዚአብሔር ቃል እስኪ ቃሉን እናነባለን። ክብር ለእግዚአብሔር ይሁን። አንደኛ ነገሥት ሁላችሁም የምታውቁት ቃል ነው። ሁላችሁም ብዙ ዓመት ተነቦላችሁ ተሰብካችሁ ብዙ ዘመን ያያችሁት ቃል ነው። ዛሬ ግን የእግዚአብሔር ቃል ሁሉ ጊዜ አዲስ ነው ለኛ። በቃ ሁሉ ጊዜ አዲስ ነው የእግዚአብሔር ቃል። አንደኛ ነገሥት ምዕራፍ 17 ላይ እንዲህ ይላል፣ በገለዓድ ቴሲብ የነበረው በእግዚአብሔር ስም አነባለሁ። በገለዓድ ቴሲብ የነበረው ቴሲባዊው ኤልያስ አካብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። ኤልያስ በእነዚህ በፊት የቆምኩት እስራኤል አምላክ ሕያው እግዚአብሔርን ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለ። የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስም ተነስተ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ፣ ከወንዙ ትጠጣለህ፣ ቁራዎቹም በዚያ ይመግቡ ዘንድ አዝዣለሁ አለ። ኢየሱስ ክርስቶስ ጌታ ነው። ሄደም እንደ እግዚአብሔር ቃልም አደረገ። ሄዶም በዮርዳኖስ ትይዩ ባለው በኩራት ፈፋ ውስጥ ተቀመጠ። ቁራዎቹን በየጠዋትና በየማታ እንጀራና ስጋ ያመጡለት ነበር፣ ከወንዙም ይጠጣ ነበር። ከብዙ ቀንም በኋላ በምድር ላይ ዝናብ አልነበረምና ወንዙ ደረቀ ይላል። ኢየሱስ ክርስቶስ ጌታ ነው። ዛሬ ይሄ ምንድን ነው የሚያስተምረን? ዛሬ ይሄ ምንድን ነው የሚያስተምረን? በአንደኛ ደረጃ ለኤልያስ ነብይ ነው። ኤልያስ የእግዚአብሔር ነብይ ነው። አንደኛ ደረጃ እግዚአብሔር ነቢያቶችን እንደማይጥል በአንደኛ ደረጃ በዚህ ላይ የምንመለከተው። ሁለተኛ ነገር ነቢያትም ሆነ የእግዚአብሔር ልጆች በእግዚአብሔር ስር ያሉት እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፍቃድ ለሚሄዱት ሁሉ የእግዚአብሔርን ምሪት መከተል እንደሚገባቸው፣ እግዚአብሔር የሚላቸው ነገር መስማት እንዳለባቸው ነው የሚናገሩ። እዚህ ጋር ኤልያስ ምን አለው? በፊት የቆምኩት የእስራኤል አምላክ ኤልያስ አካብን ይለዋል። ኤልያስ አካብን በፊቱ የቆምኩት የእግዚአብሔር አምላክ ያው እግዚአብሔርን ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። በቃ ነቢይ ስለሆነ እግዚአብሔር የቀባው ስለሆነ እሱ የተናገረው ስለሚሆን እግዚአብሔር ቀብቶታል። ስለዚህ ምን አለ? የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኩራት ፈፋ ውስጥ ተሸሸግ፣ ከወንዙም ጠጣለህ፣ ቁራዎችም በዚያ ይመግቡ ዘንድ አዝዣለሁ። ሃሌሉያ። ሄደም እግዚአብሔር ያለውን በመስማት ሄደ፣ እንደ እግዚአብሔርም አዝዣለሁ። ሄደ፣ እንደ እግዚአብሔርም ቃልም አደረገ። ሄዶም በዮርዳኖስ ትይዩ ባለው በኩራት ፈፋ ውስጥ ተቀመጠ። ቁራዎቹም
በየጠዋትና በየማታው እንጀራና ስጋ ይመጡለት ነበር፣ ከወንዙም ይጠጣ ነበር። ከብዙ ቀንም በኋላ በምድር ላይ ዝናብ አልነበረምና ወንዙ ደረቀ። በዛ ዘመን የረሃብ ዘመን ነበር። የሚገርማችሁ ነገር እግዚአብሔር መልካም አባት ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ደግ አምላክ ነው። ደግ አምላክ ነው። እግዚአብሔር ቸር አምላክ ነው። ሃሌሉያ። እግዚአብሔር በዛ ጊዜ ምን አለው? እንዳይራብበት ሂድ አለው። በዮርዳኖስ ትይዩ ባለው በኩራት ፈፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎችም በዚያ ይመግቡ ዘንድ አዝዣለሁ አለ። ሄደም እንደ እግዚአብሔር ቃልም አደረገ። ሄዶም በዮርዳኖስ ትይዩ ባለው ፈፋ ውስጥ ተቀመጠ። ፈፋ ማለት ውሃ የሚፈስበት ጉድጓድ ማለት ነው። በዛ ውስጥ ተቀመጠ። ማንም አያስብም። በዛ ውስጥ ሰው ተቀምጦ ማን ይመግባል ማን ያመጣዋል ብሎ ይታሰባል። ጉድጓድ ውስጥ ገደል ውስጥ አስቡ እንግዲህ እግዚአብሔርን ጥበብ ተመልከቱ። ግን ምን አለው? ቁራዎችን ልኮ ሃሌሉያ ኢየሱስ ክርስቶስ ጌታ ነው። እስኪ በእግዚአብሔር ላይ ምን ያህል ነው የምንታመነው? ከወንዙም ትጠጣለህ፣ ቁራዎቹን በዛው ይመግቡ ዘንድ አዝዣለሁ አለ። ሳይገረም አይቀርም። ኤልያስ እንዴት ነው ቁራዎች የሚመግቡኝ ብሎ ሳይገረም አልቀረም። ሄዶ ሳስበው ማለት ነው። ሂድ ሲለው ሂድ እንደ እግዚአብሔር ቃልም አደረገ። ሄዶም በዮርዳኖስ ትይዩ ባለው በኩራት ፈፋ ውስጥ ተቀመጠ። ቁራዎቹ በየጠዋትና በየማታ እንጀራና ስጋ ይመጡለት ነበር። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ከወንዙም ይጠጣ ነበር። ከብዙ ቀንም በኋላ በምድር ላይ ዝናብ አልነበረምና ወንዙ ደረቀ። እስኪ ዛሬ ማን ነው የእግዚአብሔርን ቃል የሚሰማ? እስኪ ሂድ ማታ እንኳን በምሪት ተነግሮት እንዲና እንዲያደርግ ተብሎ ማነው በማለዳ እግዚአብሔር ያለውን የሚያደርግ? ማንም አያደርግም። እውነቴን ነው የምላችሁ። ግን እግዚአብሔር ትክክል ነው። እግዚአብሔር ሂድ ሲለን ስንሄድ መልካም ነገር ነው የሚገጥመን። እግዚአብሔር በዚህ አቅጣጫ ሂድ ሲለን ሊጥለን አይደለም፣ ሊያነሳን እንጂ ሊያስርበን አይደለም፣ ሊያበላን እንጂ። ስለዚህ የእግዚአብሔርን ትእዛዝ የእግዚአብሔርን ድምፅ ለዚህ ነው የመንፈስ ቅዱስን ድምፅ አዳምጡ። የመንፈስ ቅዱስን ድምፅ አዳምጡ ለዩ ተብሎ የምንማረው ለዚህ ነው። የእግዚአብሔር መንፈስ እውነት ተናጋሪ ነው። የእግዚአብሔር መንፈስ መሪ ነው። የእግዚአብሔር መንፈስ ወደ ትክክለኛው መንገድ የሚወስድ ነው። ስለዚህ እስኪ ዛሬ ማን ነው የእግዚአብሔርን ድምፅ ሰምተን ከነቢያቶች እንኳን የሚመጣውን ድምፅ ሰምተን እንኳን የምናረግ ስንቶቻችን ናቸው? እውነቴን ነው የምነግራችሁ። ኢየሱስ ክርስቶስ ጌታ ነው። ሁለት ነገር እዚህ ጋር ያስተምረናል። አንደኛ በእግዚአብሔር ላይ መታመን፣ እግዚአብሔር ያለውን ነገር ማድረግ፣ እግዚአብሔር የተናገረን ነገር መፈጸም፣ እግዚአብሔር ሂድ ሲለን መሄድ። እግዚአብሔር ሂድ ሲለን መሄድ፣ እግዚአብሔር የሚለንን ድምፅ መስማት። እግዚአብሔር ለኛ ደግሞ ቸር እንደሆነ፣ እግዚአብሔር ለኛ ደግሞ ደግ እንደሆነ ኢየሱስ ክርስቶስ ጌታ ነው። በቁራ እንኳን የሚመግብ ጌታ እኮ ነው። ኢየሱስ ክርስቶስ ጌታ ነው። አስቡት እስኪ በቁራ ሰው እግዚአብሔር ምንም አያደርግልንም። እግዚአብሔር ከሰማይ ወርዶ ምንም አያደርግልን ብለን እግዚአብሔር ሰውን ያዛል። እግዚአብሔር ሰው አለው። ከዛም ባሻገር ደግሞ እግዚአብሔር በቁራ እንኳን ይመግበናል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ለኛ ምን ይለናል? እንደ ቃሉ እስኪ የሰማይ ወፎች አይዘሩም አያጭዱም፣ ግን የሰማይ አባታቸው ይመግባቸዋል ይላል።